ንቅሳት በክርስትና እንዴት ይታያል? ንቅሳትን የሚከለክል የመጽሐፍ ቅዱስ ጥቅስ ካለ ቢብራራልኝ የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት የምትሰሙ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ፣ ሁሉም ሰው እንዲማርበት ማለት ነው። አሁን ባለንበት ዘመን ሴቶችም ወንዶችም የተለያየ የሰውነት ክፍላቸው ላይ የተለያዩ ነገሮችን ይነቀሳሉ። ግማሹ ሃይማኖታዊ ነገር ይነቀሳል፣ መስቀል ይነቀሳል። ጌታችን ኢየሱስ ክርስቶስ ቀራንዮ ላይ እንደተሰቀለ ሆኖ ይነቀሳል። መቁጠሪያ እጁ ላይ የያዘ መስሎ ይነቀሳል። ምስለ ፍቅር ወልዳን ይነቀሳል። እና ለምን ተብሎ ሲጠየቁ ለዛ ነገር ፍቅር ስላለን ነው፣ ስለምንወደው ነው ብለው ይመልሳሉ ማለት ነው። ግማሹ ደግሞ መስቀልን ስለምወድ ነው የተነቀስኩት፣ እኔ እኮ ጌታን የተነቀስኩት ስለምወድ ነው፣ መቁጠሪያ የተነቀስኩት ስለምወድ ነው፣ እመቤታችንን የተነቀስኳት ስለምወዳት ነው ይላሉ። ለምን ተብሎ ሲጠየቁ ማለት ነው። ነገር ግን ይሄ ነገር ልክ አይደለም። ምክንያቱም እመቤታችንን የሚወዳት ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት ማለት ነው። ጌታን የሚወድ ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ስናነብ ብትወዱኝስ ትእዛዜን ጠብቁ ይላል። ጌታን የሚወድ ሰው ትእዛዙን መጠበቅ እንጂ ሰውነቱ ላይ በተለያዩ ቀለሞች ሰውነቱን አድምቶ በሰውነቱ ላይ ስለሰአለው ፍቅሩን ይገልጻል ማለት አይደለም። እንደውም የበለጠ ወንጀሉን ነው የሚብሰው ማለት ነውና በሃይማኖት የተገባ አይደለም ማለት ነው። ንቅሳትን የሚከለክል መጽሐፍ ቅዱሳዊ ጥቅስ አለ ወይ ወደሚለው ስንመጣ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እንዲህ ተብሎ ተጽፏል ማለት ነው። ስለሞተውም ስጋችሁን አትንጩ፣ ገላችሁንም አትነቀሱት፣ እኔ እግዚአብሔር ነኝ ይላል እግዚአብሔር ማለት ነው። ስለዚህ በግልጽ ቃል በቃል እግዚአብሔር እዚህ ላይ ንቅሳት እንደማይፈቀድ ተናግሯል ማለት ነው። ሌላኛው ደግሞ በሃይማኖት አበው ምዕራፍ 21 ቁጥር 19 ላይ ሰውነትን መነቀስ ኃጢአት ነው የሚል ቃል አለ ማለት ነው። ስለዚህ ባጭሩ ሰውነትን መነቀስ የተገባ ነገር አይደለም ማለት ነው። በህትማማች ቤተክርስቲያን በሚባሉት በምስራቅ ኦርቶዶክሶች፣ በራሺያ፣ በአርመን እንዲሁም ደግሞ በግብጽ ኮፕቲክ ቤተክርስቲያን የተለያዩ አባቶች የተነቀሱ ልናይ እንችላለን። እንዲሁም በአገራችን የተነቀሱ ሰዎች ልናይ እንችላለን እና በ3ኛውና በ4ኛው መቶ ክፍለ ዘመን በዘመነ ሰማዕታት ማለት ነው ብዙ ስቃይ ብዙ ችግር ያደርሱባቸው ነበርና በአደባባይ አውጥተው ሲሰይፏቸውና ሲገድሏቸው ያን መስቀል እያሳዩ ምስክር ሆነው ይሞቱ ነበር ማለት ነው። ለመናገር ጊዜ ስለማይሰጧቸው ያን በግንባራቸው ላይ ተነቅሰው በእጃቸው በዚህ ላይ ተነቅሰው ለሰዎቹ እያሳዩ በአደባባይ ይሰየፉ ነበር ማለት ነው። ለምስክርነት ያነውን በጸሎት እግዚአብሔርን ጠይቀው ነው ማለት ነው እንጂ በድፍረት ተነስቶ መነቀስ ተገቢ አይደለም ማለት ነው። ስለ ንቅሳት ሲነሳ ማረሳው አሳዛኝ ታሪክ አለ። የሆነ ጊዜ ላይ የሆኑ ጥንዶች ነበሩና ተጋብተው ከጫጎላ እንደወጡት ሰሞን ልጅቷ ሄዳ ትነቀሳለች ማለት ነው። እና ንቅሳቱ ደግሞ የማይገባ ቦታ ላይ ነበር የተነቀሰችው ማለት እና ባልየው ያን ነገር ሲያይ ከባድ ጭቅጭቅ ተፈጠረ። ወደ ሽማግሌ ሄዱ ማለት ነው። እና ሽማግሌዎች ሲጠይቋቸው ሰውነቷን የማይገባ ቦታ ላይ ተነቅሳለች፣ የነቀሳት ደግሞ ወንድ ነው። ስለዚህ የማይገባ ቦታ ላይ ሰውነቷን ገልጫ የተነቀሰችው ከሰውየው ጋር የሆነ ነገር ቢኖራት ነው እንጂ ብሎ ወደማይሆን ነገር ቆልምሞ ከሚስቱ ጋር ተጣላ ማለት ነው። እሷም ተንኮል አስባ ላይሆን ይችላል እንግዲህ ያንን እግዚአብሔር ይወቀው። ባጭሩ ግን ለሽማግሌዎቹ ከሷ ጋር መኖር አልፈልግም ማለት ዛሬ ገና ከጃጉላ እንደወጣን ለወንድ ሰውነቷን ገልጣ ተነቀሰች እና ይህን ነገር መቀበል አልችልም ማለት። ሽማግሌዎቹ ደግሞ ምን ይበሉ ቢሸመግሉትም ሊሰማቸው አልቻለም። በዛ የተነሳ ተለያዩ ማለት። ከሆነ ጊዜ በኋላ ልጅቷ ሌላ ባል አግብታ ወለደች። ስትወልድ አንድ ጡቷ ወተታ አመጣለ ማለት። ምክንያቱም የተነቀሰችው ጡቷን ነበር እና ያን የተነቀሰችው ጡቷ ወተታ አላመጣላታ ለልጇ ማለት ነው። ወደ ሕክምና ምናምን ዳራጅ ስትነሳና ምርመራ ሲደረግበት ምናልባት ዶክተሮቹ ስትነቀሽ ጉዴት ደርሶበታል፣ የማይሆን ሰውነትሽን ነክተውታል ተባለች ማለት እና እንደዚህ አይነት ታሪክም አለ ነው። ለጤናም ራሱ ለሰውነትም ጥሩ አይደለም ማለት። በመስቀል ጌጥ አጌጣለሁ ማለት በመስቀሉ የዋለውን ክርስቶስን መልበስ እንጂ መጽሐፍ ቅዱስ ክርስቶስን ልበሱት ይላል እንጂ መስቀልን ተነቀሱ ክርስቶስን ተነቀሱ አይልም። መስቀል ወዳለሁና ብለህ በመስቀል ፍቅሬን ገልጻለሁ ብለህ መነቀስ ትልቅ ወንጀል ስለሆነ ማለት እና መነቀስ ተገቢ አይደለም። በዚህ ዘመንም እያየን ነው። ብዙ ሰው ይነቀሳል። ለምን ሲባል ከውጭ ያየውን ነው አገር በራሱ ላይ ማድረግ የሚፈልገውና ይህ ነገር ተገቢ አይደለም። መነቀስ ከውስጥ ነው፣ ከልብ ጌታን መንቀስ ከልብህ ላይ ነው። መቤታችን ፍቅር ካለ መንቀስ ያለብህ በልብህ ላይ ነው፣ በጡንቻ ላይ አይደለም። እና ደግሞ ተነቅሳስ እንዴት ነው የሚሆነው? ለምሳሌ አንድ ሰው መቤታችንን ተነቀሰ፣ በዛ ያንን ሰውነት ይዞ ሄዶ ዝሙት ይሰራል። ያንን የተነቀሰችው ነገር እዛ ሄዳ ዝሙት ትሰራለች። የጌታን የሾህ አክሊል የደፋበትን መስቀል ተሰቅሎ ሄዶ ዝሙት ይሰራል። እንዴት ነው የሚሆነው? ኧረ ተው፣ ድፍረት በዛ፣ ተገቢ አይደለም። እና አባቶችን በድሮ ጊዜ ቢነቀሱም በምክንያት ነው። ለሰማዕትነት አደባባይ ላይ ሲወጡ እየመሰከሩ እንዲሞቱ እንጂ ለጌጥ አይደለም ማለት ነውና ለጌጥ የምትነቀሱ ሰዎች እግዚአብሔር ጋር አትጣሉ ማለት ነውና የዛሬው መልእክት ይሄን ይመስላል። ሰላማችሁ